በዛሬ ቪዲዮአችን ተማሪዎች ጀነራል ፕሮፐርቲ ኦፍ አዮኒክ ኮምፓውንድ እስከዛሬ አዮኒክ ኮምፓውንድ እንዴት ፎርም እንደሚሆን አዮኒክ ቦንዲንግ ፎርሜሽን አይተናል። ዛሬ ጀነራል ፕሮፐርቲ አዮኒክ ኮምፓውንድ ምን ይመስላል የሚለው 6 አሉ። 1 2 3 4 5 6 ወሳኝ ስለሆኑ እነዚህን ለዛሬ እናይና በሚቀጥለው ኮቫለንት ቦንዲንግ ነው የምንጀምረው። አንደኛው ምን ይላል? the first one they form crystal። ይሄ ክሪስታል ማለት ሶሊድ ፎርም ሆኖ ጥቃቅን ነገር ማለት ነው። ጥቃቅን ሶሊድ ፎርም ይሄ እንደ ምስር አይነት የለም፣ ያን ክሪስታል እንለዋለን በኬሚስትሪ። most ionic compounds exist in crystalline solid form። ሶሊድ ይሆንና ጥቃቅን የተሰባበሩ ልክ የምስር አይነቶች ማለት ነው። the opposite charged ions are held together very strongly። አሁን እዚህ ጋር የሚገልጻቸው በሙሉ የአዮኒክ ኮምፓውንድ ፕሮፐርቲ ነው። አሁን ኦፖዚት ቻርጅድ አየንስ አለ። አዮኒክ ኮምፓውንድ ፎርም ሲሆን አንዱ ኔጌቲቭ ቻርጅ አንዱ ፖዚቲቭ ቻርጅ ነው። ኦፖዚት ቻርጅድ ናቸው። እርስ በርስ ምን ይሆናሉ? በጣም ይያያዛሉ። ሄልድ ቱጌዘር ቬሪ ስትሮንግሊ፣ በጣም ጥብቅ አድርገው ስለሚያያዙ ምን ይፈጥራሉ? ክሪስታል ይፈጥራሉ። ክሪስታል ሶሊድ ፎርም ማለት ነው። ያ ጠንካራ ስትሮንግ የሆነ ክሪስታል ነው የሚፈጠረው። ዚያር ሃርድ ሶሊድ፣ ጠንካራ ነው። በጣም ጠንካራ የሆነ ሃርድ ሶሊድ ይፈጠራል። ያን ምን እንለዋለን? ክሪስታል እንለዋለን። ክሪስታል ማለት ሶሊድ ፎርም ሆኖ ጥቃቅን በእኛ በለመድ ነው የምስር አይነት ሳይዝ ያለው ማለት ነው። ሁለተኛው ፕሮፐርቲ the second one they have high melting and boiling points። ክሪስታል ፎርም ያደርጋል ብለናል አዮኒክ ኮምፓውንድ። ሁለተኛው ደግሞ ሜልቲንግ ፖይንት ኤንድ ቦይሊንግ ፖይንት፣ በጣም ከፍተኛ የሆነ ሃይ ሜልቲንግ ፖይንት እና ሃይ ቦይሊንግ ፖይንት አለው። ይሄ ማለት ምን ማለት ነው? አንድ አዮኒክ ኮምፓውንድ ለምሳሌ ሶዲየም ክሎራይድ ሊሆን ይችላል። ሶዲየም ክሎራይድ ይሄ አዮኒክ ኮምፓውንድ ነው። ይሄንን ማቅለጥ ብንፈልግ፣ መልቲንግ ማለት ማቅለጥ ነው። ይሄን ለማቅለጥ ብንፈልግ ከፍተኛ ቴምፕሬቸር ይፈልጋል። ይሄ ሜልት ለመሆን ወደ 800 ዲግሪ ሴንቲግሬድ አካባቢ ይፈልጋል። በ800 ዲግሪ ሴንቲግሬድ ነው የሚቀልጠው ለመቅለጥ እንኳን ብንሞክር። ለማፍላት ደግሞ ብንሞክር ይሄንን አፈላ ነው ማለት ወደ ጋዝ ስቴት ቀየር ነው ማለት ነው። አንድ ነገር ተንተክትኮ ጋዝ ፎርም ሲያደርግ ፈላ እንለዋለን። ይሄንን ለማፍላት ብንሞክር 1465 ዲግሪ ሴንቲግሬድ 1465 ዲግሪ ሴንቲግሬድ አካባቢ ይወስዳል። አያችሁት? ከፍተኛ ሜልቲንግ ኤንድ ቦይሊንግ ፖይንት አለው። ይሄ ሜልቲንግ ፖይንቱ ሲሆን ይሄ ቦይሊንግ ፖይንቱ ነው። በጣም ሃይ ነው። ስለዚህ አዮኒክ ኮምፓውንድ ክሪስታል ፎርም ያደርጋል። ሜልቲንግ እና ቦይሊንግ ፖይንቱ ደግሞ በጣም ከፍተኛ ነው። ሃይ ቴምፕሬቸር ኢዝ ሪኳየርድ ቱ ሜልት ኤንድ ቦይል። ለመቅለጥም ለመፍላትም ከፍተኛ ቴምፕሬቸር ይፈልጋል። ስትሮንግ ኤሌክትሮስታቲክ አትራክሽን ፎርስ ቢትዊን ዘ ፖዘቲቭ ኤንድ ኔጌቲቭ አዮንስ። ይሄ የሆነበት ምክንያት ምንድን ነው? በፖዘቲቭ አየኑ በዚህ በሶዲየሙ እና በክሎሪኑ በዚህ በኔጌቲቭ አየኑ መካከል ያለው አትራክሽን ፎርስ ኤሌክትሮስታቲክ አትራክሽን ፎርስ አለ። የአትራክሽን ፎርስ በጣም ሃይ ስለሆነ ቶሎ ምን አይሆንም? አይላቀቅም ቦንዱ። ስለዚህ ሜልቲንግ ፖይንቱንም ቦይሊንግ ፖይንቱንም ወደ ላይ ራይዝ ያደርግብናል። ሶስተኛው ቢሄቪየር they are hard and brittle ማለት ጠንካራ ነው፣ ቶሎ ማይሰበር እንትን ያረጋል እንጂ ክራክ ያረጋል እንጂ አይሰበርም። የማይሰበር አይነት ክራክ ያረጋል። ብትደበድቡት ራሱ ቶሎ ስለማይሰበር ዝም ብሎ ይሰነጠቃል። ይሄ ምንን ያሳያል? በጣም ጥንካሬውን ነው። ሶሊድ ፎርሙ ጥንካሬውን the positive and the negative ions are strongly held together by electrostatic attraction force. the same thing is true። እዚህ ጋር ምንድነው ኤሌክትሮስታቲክ አትራክሽን ፎርሱ የአዮኒክ ኮምፓውንዱ ለምሳሌ ሶዲየም ክሎራይድ አዮኒክ ኮምፓውንድ ነው። ኤሌክትሮስታቲክ ፎርሱ በጣም ኃይለኛ ነው። ክሎሪኑ ሶዲየሙን አጣብቆ ይዘዋል። ሶዲየሙ ደግሞ ክሎሪኑን አጣብቆ ይዘዋል።
ያ የሚጣበቁበትን ፎርስ ምን እንለዋለን? ኤሌክትሮስታቲክ ፎርስ። ስለዚህ እንለየው እንስበረው እንኳን ብንል ለምሳሌ ሶዲየም ክሎራይድ ማለት ጨው ነው። ያንን ለመስበር የሚወስድብን አቅም ከፍተኛ ነው። አይሰበርም፣ ያስቸግራል፣ ሀርድ ነው በጣም። አራተኛው ዛር ሶሊብል ኢን ፖላር ሶልቨንትስ። ፖላር ሶልቨንት ውስጥ ሶሊብል ነው። አዮኒክ ኮምፓውንዶች ፖላር ሶልቨንት ውስጥ ሶሊብል ናቸው። ፖላር ሶልቨንት የምንለው ምንድነው መሰላችሁ ተማሪዎች? ለምሳሌ ውሃን ብንወስድ ውሃን ብንወስድ ኤሌክትሮ ኔጋቲቪቲ ዲፈረንስ አለው። ኦክሲጅን፣ ሃይድሮጅን ሞለኪላር ዲያግራሙ እንደዚህ ነው። አሁን በሃይድሮጅን እና በኦክሲጅን መካከል ኤሌክትሮ ኔጋቲቪቲ ዲፈረንስ አለ። ሃይድሮጅኑ ነን ሜታል ነው፣ ኦክሲጅኑ ደግሞ ነን ሜታል ነው። ሁለቱ ተቃራኒዎች ናቸው። ስለዚህ ምን ያደርጋል? ኦክሲጅኑ ሃይድሮጅኑን ስቦ ይይዘዋል። ስለዚህ ይሄ ምን እንለዋለን? ፖላር እንለዋለን። ፖላር ሶልቨንት እንለዋለን። ውሃው ሶዲየም ክሎራይድ ወይም ደግሞ ፖታሽየም አዮዳይድ ለማሟሟት ውሃን ብንጠቀም ውሃው እንደ ሶልቨንት ነው የሚያገለግለን። ውሃው ፖላር ሶልቨንት ነው። ፖላር ሶልቨንት ውስጥ ዲዞልቭ የሚያደርጉት ፖላር የሆኑ ኮምፓውንዶች ናቸው። ለምሳሌ ሶዲየም ክሎራይድ ፖላር ነው። ፖታሽየም አዮዳይድ ፖላር ነው። አዮኒክ ኮምፓውንድ ነው። ይሄ ተመሳሳይነት ያላቸው ዲዞልቭ ያደርጋሉ። ያ ማለት ፖላር ሶልቨንትስ ዲዞልቭ ፖላር ኮምፓውንድስ። ይኸው ፖላር ሶልቨንት ማለት ውሃ ማለት ነው። ይሄ ውሃ ሶልቨንት፣ ፖላር ሶልቨንታችን ዲዞልቭ ፖላር ኮምፓውንድ ፖታሽየም አዮዳይድ ኦር ኤኒ አዮኒክ ኮምፓውንድ ምን ያደርጋል? ዲዞልቭ ያደርጋል። ምክንያቱም ሁለቱም አዮኒክ ኮምፓውንድም ፖላር ነው፣ ውሃም ፖላር ነው። ነን ፖላር ሶልቨንትስ ዲዞልቭ ነን ፖላር ኮምፓውንድስ። ይህን በአጠቃላይ ምን እንለዋለን? ላይክ ዲዞልቭስ ላይክ ዲዞልቭስ ላይክ። ሶልቨንቱ እና ሶሊዩቱ ተመሳሳይ የሆነ ፖላሪቲ ሲኖረው ምን ይሆናል? ይሟሟል። አዮኒክ ኮምፓውንዶች ፖላሪቲያቸው ሃይ ስለሆነ ሞር ፖላር ስለሆኑ በፖላር ሶልቨንት ዲዞልቭ ይሆናሉ። አምስተኛው ዘይ ኮንዳክት ኤሌክትሪሲቲ። ይሄ ኮንዳክቲቪቲ ነው የሚገልጽልን። ኤሌክትሪክ ምን ያደርጋል? ያስተላልፋል። ኢን ሞልተን ስቴት። ይህ ሞልተን ስቴት ማለት በውሃ ውስጥ አዮኒክ ኮምፓውንድ በውሃ ውስጥ ሶሉሽን ከሰራ በኋላ ምን ይሆናል? አየን ፎርም ያደርጋል። አየኖች አሉ። ለምሳሌ ፖታሽየም አዮዳይድ አለ። ፖታሽየም አዮዳይድ። ይሄ ፖታሽየም አዮዳይድ ውሃ ውስጥ ሲገባ ዲዞልቭ ሲሆን ምንድነው የሚሆነው? ፖታሽየም ፕላስ የአዮዲን ማይነስ ይሆናል። እነዚህ አየኖች ምን ያደርጋሉ? በውሃ ውስጥ ሙቭ ያደርጋሉ። ሞልተን ስቴት ይሰራል። በዛን ጊዜ ኤሌክትሪክ ያስተላልፋሉ ወይም ኮንዳክቲቪቲ ሃይ ኮንዳክቲቭ ይሆናሉ። ዘ አየንስ አር ፍሪ ቻርጅድ ፓርቲክልስ ዊች ሚንስ ይሄ ማለት ነው ፍሪ ቻርጅድ ፓርቲክልስ። ያው ፖታሽየም ፕላስ አዮዲን ማይነስ ፍሪ ቻርጅድ ፓርቲክልስ ኤንድ ኮንዳክት ኤሌክትሪሲቲ ስሩ ዘ ሶሉሽን። ስለዚህ አዮኒክ ኮምፓውንዶች ሃይ ኮንዳክቲቪቲ አላቸው፣ ሞር ኮንዳክተር ናቸው። ስድስተኛው ዘይ ሃቭ ሃይ ዴንሲቲ። አዮኒክ ኮምፓውንዶች ዴንሲቲያቸው በጣም ከፍተኛ ነው፣ ሃይ ነው። ያ የሆነው ለምንድን ነው መሰላችሁ? ነምበር ኦፍ አየንስ ፐር ዩኒት ቮሊዩም ኢን አን አዮኒክ ኮምፓውንድ ኢዝ ሃይ። ይሄ ማለት ምን ማለት ነው መሰላችሁ? ነምበር ኦፍ አየኑ ፐር ዩኒት ቮሊዩሙ ከፍተኛ ነው። ለምሳሌ በዚች የምታህል ስፔስ ውስጥ አዮኒክ ኮምፓውንድ ብናስቀምጥ ብዙ ኮምፓውንድ እዚህ ውስጥ መግባት ይችላል። ብዙ አዮኒክ ኮምፓውንዶች ብዙ መግባት ይችላል በዚች ቮሊዩም ውስጥ። በዛ ቮሊዩም ውስጥ ለምንድን ነው መግባት የሚችሉት? ስብስብ ያሉ ናቸው። አሁን ለምሳሌ ሶዲየም ክሎራይድ አዮኒክ ኮምፓውንድ ነው። ፖታሽየም አዮዳይድ አዮኒክ ኮምፓውንድ ነው። ስብስብ ያሉ ነው። በደንብ ተያይዘው ነው የሚቀመጡት። ፖዚቲቭሊ ቻርጅድ ኤንድ ኔጌቲቭሊ ቻርጅዱ ኤሌክትሮ በውስጡ ያለው ይሄ ሃይ ኤሌክትሮስታቲክ ፎርስ ሰብስቦ ስለሚይዘው ስብስብ ብሎ መቀመጥ ይችላል። ፐር ዩኒት ቮሊዩም
በትንሽ ቮሊዩም ውስጥ ብዙ አየንስ መኖር ይችላሉ። በትንሽ ቮሊዩም ውስጥ ብዙ አየኖች እዚህ ውስጥ ምን ማለት ይችላሉ? መቀመጥ ይችላሉ። ቮሊዩም አነስተኛም ቢሆን ማለት ነው። ያን ወደ ዴንሲቲ ስንወስደው ዴንሲቲውን ምን ያደርገዋል? ሃይ ዴንሲቲ ይኖረዋል። ምክንያቱም ብዙ አየንስ በትንሽ ቮሊዩም ውስጥ መቀመጥ ይችላሉ። በኮምፓውንድ አሁን ስለ ኮምፓውንድ ስለ አዮኒክ ኮምፓውንዱ ነው እያወራን ያለ ነው ተማሪዎች። ማንኛውም ኮምፓውንድ የራሱ የሆነ ቮሊዩም አለው። በዛ ቮሊዩም ውስጥ ደግሞ ብዙ አየንስ ኤግዚስት ማድረግ ከቻለ ሃይ ዴንሲቲ ይኖረዋል ማለት ነው። which makes their density is high። ስለዚህ ተማሪዎች ዛሬ አዮኒክ ኮምፓውንድ ለየት የሚያደርጋቸው የራሳቸው ፕሮፐርቲ አላቸው። ፕሮፐርቲው ክሪስታል ፎርም ነው። ዩዥዋሊ በአብዛኛው ክሪስታል ፎርም ሶሊድ ፎርም ይሰራሉ። ሃይ ሜልቲንግ እና ሃይ ቦይሊንግ ፖይንት አላቸው። አዮኒክ ኮምፓውንዶች በጣም ጠንካራ ናቸው። ሃርድ ኤንድ ብሪትል ናቸው፣ ለመስበር የሚያስቸግሩ ማለት ነው። ሶሊብል ናቸው ፖላር ሶልቨንት ውስጥ። እነሱም ፖላር ስለሆኑ ፖላር ሶልቨንት ውስጥ ሶሊብል ናቸው። ኤሌክትሪክ ኮንዳክት ኤሌክትሪሲቲ፣ ያ ማለት ምንድነው? ኤሌክትሪክ ያስተላልፋሉ። ሃይ ኮንዳክቲቪቲ አላቸው። ዴንሲቲያቸው ከፍተኛ ነው። ይሄ ፕሮፐርቲ ለአዮኒክ ኮምፓውንድ በጣም ኢምፖርታንት እና አስፈላጊ ነው። አዮኒክ ኮምፓውንድን ከሌላ ኮምፓውንድ የምንለይበት ነው። በእያንዳንዱ የኬሚካል ሪያክሽን ላይ የኬሚካል ሂደት ላይ ይሄ ፕሮፐርቲ የአዮኒክ ፕሮፐርቲ ፋክተር አለው። አሁን በሚቀጥለው ኮቫለንት ቦንዲንግ፣ ኮቫለንት ኮምፓውንድን በቃ ኮቫለንት ፕሮፐርቲን ስለምናይ ነው ዛሬ አዮኒክ ፕሮፐርቲ ጀነራል ፕሮፐርቲ ኦፍ አዮኒክ ኮምፓውንድ በደንብ ማየት ያስፈልጋል። በሚቀጥለው ደግሞ ኮቫለንት ኮምፓውንድን እናያለን። ተማሪዎች ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። ለዛሬ ይብቃል።